ጎሽ ዶክተር ለአደይ ቀለበት አደረገላት። እንግዲህ ዴቭ ምንም ማድረግ አይቻልም። እንደዚህ ተገርሞ እያየ ነው ማለት ነው። ፍቅር ደግሞ ደስ ብሏት እንግዲህ ፈገግ ብላለች ማለት ነው። አደይን እንግዲህ ከአደይ ጋር ወደዛ እያዝናናት ይገኛል። እሷ ደግሞ እንግዲህ ዴቭ እዚህ ጋር ያመጣኝ ነበር፣ ዴቭ እዛ ጋር ይወስደኝ ነበር እያለች በዴቭ ትዝታ እንግዲህ ተጥለቅልቃለች። እሱ ደግሞ እሱን እንድትረሳ እያደረገ ነው። ነገር ግን ፍቅር በቀላሉ አይረሳም። አሁን ምንም ይሆን ይመስላችኋል? ይህ ነገር ያው እሱም ውሳኔውን ደግሞ ደጋግሞ ተናግሯል ማለት ነው። ዴቭ እሷ የምትፈልገውን ነገር ሁሉ ማድረግ አልችልም፣ እሷ የምትለውን ነገር ማስደሰት እፈልጋለሁ፣ እንከባከባት እፈልጋለሁ፣ ግን ያንን ማድረግ አልችልም። ምክንያቱም ያንን እንዳላደርግ ያገዱኝ ሰዎች አሉ። ስለዚህ ምን እንደማደርግ አላውቅም። ተጨንቄያለሁ፣ ጭንቀት ውስጥ ገብቻለሁ። እስቲ መላ ስጡኝ እያለ ነው ማለት ነው። እንግዲህ እሷ ደግሞ ቤሪ የምትባለዋ አደይ እና ዴቭን እንትን ለማለት እና አሹ ጋር ምን እንደሚወራ ለአሹ ገንዘብ ሰጠችው ማለት ነው። አሹም ደግሞ ሄዶ አዋረዳት። እታለም በፍጹም ልታያት አትፈልግም። እቺን ቤሪ የምትባል ብራብሮ ማለት ነው። በፍጹም እሷ እች ልጅ ሁለተኛ ቤቴ እንዳታመጣብኝ አላልኩህም እንደ ዴቭ? በፍጹም እች ልጅ እዚህ ቤት ውስጥ ላት ስርዓት አልባ አለች ማለት ነው። ሩታዬም እንግዲህ ፍቅር እንደያዛት ለፍቅር ነገረቻት። ሰው አግኝታ ሞታለች። ፍቅር ይዞኛል ፍቅር አለቻት። ከት ብላ ሳቀችባት። ዶክተሩን አፍቅሬዋለሁ ስትላት ግን ዶክተሩ ደግሞ ከአደይ ጋር ነው። ለአደይ የሚሰጣትን ጊዜ ለእኔ በፍጹም ሊሰጠኝ አይችልም። እሰይ ታባቷ። አደይ ከዶክተሩ ጋር ይተዋወቃሉ። ምን ይተዋወቃሉ? ብቻ አብራው እኮ ነው ውሏቸው። ምሳ አብረው ይበላሉ ምናምን። አሀ ፍቅር ይችን እድል ተጠቃሚ ቶሎ ብለሽ። ከዛ ቤሪ ዴቭ እንዳትሆን። ቆይ አንቺ ምን እያልሽ ነው? አሁንም ዴቭን ተወጀዋለሽ እንዴ? እኔ ወደድኩትም አልወደድኩትም አይመለከትሽም። ግን ከዛም ሄደችና አደይ ላንተ አትሆንህም፣ እመነኝ ዴቭ፣ የእውነቴን ነው የምልህ፣ ለራስህ ብትኖር ነው የሚሻለው። አደይ በፍጹም ላንተ የምትሆን ሴት አይደለችም አለች እኮ ጭራሽ። እኔ የምላችሁ አሁን ይህ ልጅ እሷንም አይፈልግም። ቤሪ የምትባለዋንም ልጅ እናቱን እንዳያጣ ፈልጎ እንጂ መቼም አደይን እንደሚያፈቅር 10-15 ጊዜ ደጋግሞ ተናግሯል። እመኑኝ ይሄ ነገር ምን የሚሆን ይመስላችኋል? በስተ መጨረሻም እናቱ ትፈቅድለታለች አደይን እንዳያገባ፣ የልጇን መጎዳት ማትፈልግ ከሆነ ማለት ነው። እሷ ወደ መጣችበት ስትሄድ ታገባታለህ ይሉታልና እሹ። ያ ደግሞ የማይሆን ነው። ተሰማይለ እንዴ? ከእናቱ ጋር ይቆራረጣል። እናቱ የሆነ ነገር ብትሆንስ? እንግዲህ አሁንለት የለልዬ ከቤት ውስጥ ቤዛ ገብታ የሆነ ፋይል አስቀምጣለች። እስከ ዛሬ ያላየችውም ነበረ ለሊ ማለት ነው። ዛሬ ግን ልብስ ለመቀየር ስትገባ እንግዲህ አየችው ፋይል ወደቀ። እዚህ ውስጥ የሆነ ሰው ገብቷል አለች። እንዴት ሰው አያይም? ቆይ ቤቱ ትልቅ ነው እንዴ? ሰው ሲገባ እንዴት አይታይም? ሳሎን ነበረች በዛ ሰዓት። እንግዲህ የውጭ መጥሪያ ተነካ። ከዛ ቤኪ ሊከፍት ሄደ። እሷ ግን ላሽ ብላ የሆነ ጣውላ ስር ተደበቀችና ቶሎ ብላ መኝታ ቤት ከፍታ ፋይሉን ደብቃ ሄደች። የምን ፋይል እንደሆነ አላቅም፣ ምን እንደሆነ ማለት ነው። እና ከለሊ ራስ መቼም አትወርድም ቤዛ ተብዬዋ። ይህንን ቤት የራሴ አደርገዋለሁ ብላ ሁሌም ትፎክራለች። ያ ደግሞ መቼም አይሆንም። እንግዲህ እታለምችን ልጅ እዚህ ቤት ውስጥ ሁለተኛ እንዳታመጣብኝ ዴቭ ላያት አልፈልግም በፍጹም። ስርዓት የሚባል ነገር የላትም እች ስርዓት አልባ አለች ማለት ነው ታለም። ከዛ በኋላ አታስቢ፣ ሁለተኛ እዚህ ቤት ውስጥ አላመጣትም አለ ዴቭ። ከዛም እሷም ወደ ሆቴሏ እንድትሄድ ተደረገ። እኔ የምትገርመኝ ነገር አንድ ነገር አለ ማለት ነው። እቺ ቤሪ ተብዬዋ ብራብሯዋ የፈጣሪ አለ። እናም ዴቭ እንግዲህ ምንም ማድረግ አልቻለም። አሁን ላይ ግራ ተጋብቷል። እውነት ለመናገር የሚይዝ የሚጨብጠው ነገር ጠፍቶበታል። ማለትም አደይን ይወዳታል፣ ከሷ መራቅ አይፈልግም። ግን ደግሞ በመሀል እንደዚህ እንቅፋቶች መጡ ማለት ነው። እናቱም ቤሪ ተብዬዋም በግድ የኔ ካለውን ካለ እንደ ጌታዊ ትዕግስት ውስጥ አንድ ሰው ሰውን ሳያፈቅር ከሱ ጋር ሊሆን አይችልም በፍጹም። እኔ እኮ ግራ ነው የሚገባኝ እውነት። ማለት ልቡ ሌላ ሰው ጋር ነው ያለው። የኔ ነው ብዬ እንዳልይዘው እንኳ በፍጹም አይጨበጥም። እና
ለማንኛውም እንግዲህ ቤሪ ብሯ ተሳክቶላታል ማለት ነው። ምንም ማድረግ አይቻልም። ግን ደግሞ እቺ ቤሪ ምንም ስርዓት የላትም። ለሰው ልጅ ያላት አመለካከት ብቻ እኔ እንጃ። ምንም ስርዓት የሚባል ነገር የላትም በእውነቱ። በቃ አለ አይደለ ሰዎችን መናቅ፣ ልክ እንደ አማቷ ማለት ነው። አማቷ እንዴት ሰው እንደምትንቅ አይታችኋታል አይደለ? በጣም ነው ሰው የምትንቀው አማቷ። እሷም ልክ እንደዛው ማለት ነውና እኔ ሰራተኛዋ ድሮ እሷ ጋር ያነበረች ሰራተኛ ወርቋን ሰርቃ ነው የሄደችው። ሁሉንም በአንድ አይን እኮ ማየት አይቻልም። የምሬን እኮ ነው። ያለ ሰራተኛ ያምሩ ይመስል ሰራተኛ ለሰራተኛ ያላቸው ንቀት በጣም የወረደና በጣም ምን እንጃ ምን እንደምላችሁ አላውቅምና በጣም ነው የሚያስጠሉት። እውነት ለመናገር ሰራተኛ ስራችሁ ይበጠስ። የእውነት በጣም ነው የሚያስጠሉትና ለማንኛውም ዛሬ እንግዲህ ዴቭ ማነው ዶክተር አደይን እስከሚበቃት ድረስ አዝናናት። ግን እሷ ልቧ ከሱ ጋር አይደለም። ዴቭን እያሰበች ነው። ተመልሶ ይመጣል ብዬ እየጠበቅኩት ነው አለች። በፍጹም ያው ደጋግሞ ለአሹም ነግሮታል። አደይን ማስደሰት እፈልጋለሁ፣ አደይን መካስ እፈልጋለሁ፣ ግን አልቻልኩም። ያንን ማድረግ አልችልም። ለአደይ ይሄ አይገባትም እያለ ነው አሁን ዴቭ እያረገ ያለው። ምክንያቱም እናቱ ነች። አደይን ካገባሃት እኔም በህይወት አታገኘኝም፣ እኔ በህይወት እያለው አደይ ጋራ አንድ ላይ አትሆንም ብለዋለች። ስለዚህ ልጁ ግራ ተጋብቷል። የእናቱን ቃል ሰብሮ አደይን ሊያገባት አይችልም። ምክንያቱም እናት ናት። ምንም ክፉ ብትሆንም እናት ናት። ግን ደግሞ በልጇ ፍቅር መግባት ከባድ ነው። ይሄ ልጅ የእሷ እንዳትጎዳበት እሷ ምንም እንዳትሆንበት ቢፈልግም ግን ደግሞ የእሱን ፍላጎትን በመንፈግ እኔ እንጃ የሚሰማው ስሜት ዴቭ ከባድ ነው። የሚወዱትን ሰው ማጣት ከባድ ነው። ለማንኛውም እንግዲህ ዴቭ ፈጣሪ የሆነ እምልህ የለኝም ማለት ነው። አደይም እሱን እየጠበቀችው ነው የኔ እንዲሆን። ለልዬም ደግሞ የአደይ ጠበቃ እንግዲህ አሁን አደይ እኔ ተሰብራ ማየት አልፈልግም። አደይ ደስታዋን ብቻ ነው ፈልገው። ከማንም ጋር ትሁን ከማንም ጋር ብቻ ስስቅ ማየት ነው ፈልገው። ባቡሬ ደግሞ እንዴት ከዶክተሩ ጋር ወዲያ ወዲህ ትላለች? ቆይ ዴቭስ ወይኔ ዴቭ ያላየው ጉድ እያለ እንግዲህ እንዴ ምን ችግር አለው? እሱ አይደለ እንደ መንገዱን መርጦ የሄደው። እሷ ደግሞ ምን አደረገች? እኮ ያደረገችው ነገር የለም። ከዶክተሩ ጋር የሚሰሩት ስራ አለ። ለዛ ነው። እኔ ብሆን ግን እንደዚህ ዝም አልልም። እና እሷ ተሰብራ ትቅር እንዴ? ቆይ እሷ ለቅሶ አያሳዝናችሁም? ከዛም አሹን ጠየቀው ዴቭ። የአደይ እናት መቼ ነው የምትመጣው? እኔ አምን አውቃለሁ። አረ እንደው ባትመጣ በዛው ቅርርት ብትል ይሻላል። ሰርጉ ቀርቷል። ምን ልትሰራ ትመጣለች? እኔ የምለው አሹ የበር ዘበኛ እንጂ የሰው ዘበኛ ነው እንዴ? ምን አለ ወደ አለ እዚህ ቤት ምን ተወራ ምን ተካሄደ እያሉ ወይ አሹ እንዴት እንደሚያስቀኝ በተለይ የሚላት ነገር በጣም ነው የሚያስቀኝና እንግዲህ ቤሪ ተብዬዋ በፍጹም አደይን አያገባ ዴቭ የኔ ብቻ ነው እያለች ነው ማለት ነው። ምንም ይሆን ይመስላችኋል ነገር በጉልበት በቃ እኮ አስገድዳ ልታገባው ነው ማለት ነው። የፈጣሪ ያለ ምን ጉድ እንደሆነች ግን እቺ ቤሪ ተብዬዋ ብራው በጣም የምትገርም ዜጋ ናት በእውነት። ለማንኛውም እንግዲህ ቀለበቱ እንዳለ ሆነው